እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ስሜ አቡበከር አምሮልኝ ይባላል። ሁላችሁንም ቤተሰቦቼንም እንዳለ መላው የእስልምና እምነት ተከታይ በሙላ እንኳን ለኢድ በዓል በሰላም አደረሳችሁ ላለው። እሺ እንኳን አደረሳችሁ ለምለው ለወንድሞቼ ለአባስ ነጋሽና ለበድሩ ነጋሽ እንዲሁም ለእናቴ እዚህ አዲስ አበባ ላለችው እሷን ለመጠየቅ እፈልጋለሁ። ሁሉም ለመላው ኢትዮጵያ ሙስሊሞች እንኳን አደረሳችሁ። ለኢትዮጵያ ሙስሊሞች ሁሉ እንኳን አደረሳችሁ ላለው። በዓሉን ለሰላም ለፍቅር ይሁንልን፣ ሰላም ሁሉም ሰላም ይሁንልን፣ ሀገራችንም ሰላም ያርግልን እላለሁ። ቢስሚላሂ ራህማን ራሂም። በቅድሚያ ዓለም ላይ ያላችሁት ሙስሊሞች በሙሉ እንኳን ለዚህ ለተከበረው ለኢደል ፍጥር በዓል እንኳን ሁላችሁም በሰላም አደረሳችሁ። ሰላም አለይኩም ወአለይኩም ሰላም አለይኩም። እንዴት ናችሁ? እንኳን አደረሳችሁ ለኢድ በሰላም በዓል እንኳን አደረሳችሁ። እንዴት ናችሁ? አለን ለኢደል ፍጥር እንኳን አደረሳችኋለሁ። ባለቤቴን፣ ቤተሰቦቼን፣ ልጆቼን ሁሉንም እንኳን አደረሳችኋለሁ። እና ልጆቼን ኢክራምና ኢናብ፣ ፈይሰል፣ መሐመድ ሁሉንም እንኳን አደረሳችኋለሁ። ለመላው ሙስሊም አማኝ በሙሉ ለኢደል ፈጥር በዓል እንኳን በሰላም አደረሳችሁ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና መላው የኢትዮጵያ ሙስሊም በጠቅላላ እንኳን ለኢድ አልፍጥር በዓል በሰላም አደረሳችሁ እያልኩኝ ይህ በዓል የመተሳሰብ የውዴታ የፍቅር እንደዚሁም ደግሞ የመሐባ እንደሆነልን እመኛለሁኝ። እንኳን አደረሳችሁ እንኳን አደረሰን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ አሊ አበራ ይባላል። አልሐምዱሊላህ ሁሉም የእስልምና ተከታይ በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ አደረሰን እያልኩኝ መልእክቴን አስተላልፋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ። ስፔሻሊ ቤተሰቦቼ እንኳን ለዚህ የተከበረው የታላቅ የረመዳን ወር አደረሳችሁ ማለት ፈልጋለሁ። እንኳን በረመዳን በዓል እንኳን ዒድ አልፍጥር በሰላም አደረሰን አደረሳችሁ። ለሙሉ ኢትዮጵያ ሕዝብ እንኳን አደረሰን በድጋሚ እንኳን አደረሳችሁ ይላለሁ። ለእናቴም ለአባቴም ለወንድሞቼም ለዘመዶቼም እንኳን ሁሉም በሰላም አደረሳችሁ ይላለሁ። ስሜ ሬድዋን ይባላለሁ። እንኳን ለኢድ አልፈጥር ሁሉም ሙስሊሞች ዓለም ላይ ለምትገኙት እንኳን ለኢድ አልፈጥር አደረሳችሁ ማለት እፈልጋለሁ። ለቤተሰቦቼ፣ ለጓደኞቼ እና ለወንድሞቼ ሁላችሁንም እንኳን አደረሳችሁ ማለት እፈልጋለሁ። ብዙዎቻችን እንደምናውቀው ኢድ በዓል ሲደርስ ያው በልጅነታችን በጣም ብዙ ትውስታ አለን እና እንደ እኔ ለራሴ ትዝ እንደሚለኝ ብዙ ጊዜ ልክ አዳዲስ ልብሶች ተገዝተውልን ከቤተሰብ ጋር ያለን ደስታ ፕላስ ያንን የተገዛልን ልብስና ጫማ አድርጎ ያው በቤት አድርጎ መተኛት የሚባለው ነገር ልክ እስኪ ነጋ ደግሞ አለ አይደለ ያ ይሄ ኢገር ወይ ፍላጎቱ ምናምን ነገር አለና እሱ ኢድ ሁሌ በደረሰ ሰዓት ላይ በጣም ትዝ ይለኛል እና በጣም ከማስታውሰው ፕላስ ደግሞ ሁላችንም በጀማ ሆነን ተክቢራ እያለን ወደ መስጊድ የምንሄድበት ሁሉም ጀማው በጣም ደስ ይላል። እሱም በጣም ሁሌ ማረሳውም አሁን ባለበትም ሰዓት አዲስ ነገር የሚባለው አዲስ ልብስ የሚባለው ነገር ቤተሰብ መዘየር ከዛ ዘካተል ማል የምንሰጠው ነገር ዘካተል ፊጥር እሱ ነገር በጣም ትዝ ይለኛል። በልጅነት ስናከብር የነበረው ትውስታው ምንድነው? ህፃን ሆነን በቃ ከአባትና ከእናት ጋር አንድ ላይ ስንሄድ እና ከረሜላ ምናምን አንዳንድ ነገር ስንገዛ ማስቲካ ስንገዛ የዛን ጊዜ የነበረን ትውስታ በጣም ደስ ይለኛል። ይሄ ነው ነበረን። አሁን ደግሞ ደስ የሚለኝ ልጅ ሆኜ የምናከብረው በዚህ ነበረ። በጣም ደስ ይለኛል ማሻአላህ። አሁን ደግሞ ያው ካገባው በኋላ ደግሞ ያለው ትውስታው ደግሞ ያው ከልጆቼ ጋር አንድ ላይ ስንዝናና ኢድ አብረን ስንሄድ በዛ ላይ ከባለቤቴ ከልጆቼ ጋር ኢድ ስንሄድ በጣም ደስ ይለኛል ማሻአላህ። ከልጅነት ትውስታዎች መካከል ኢድ በሚመጣ ሰዓት የተለየ ድባብና የተለየ ሁኔታ ነበረው። ከዛም ውስጥ ልጆች እያለን ያው የሚገዛዙ ነገራቶችና የሚለበሱ ነገራቶች በጣም ይስቡን ነበር። ኢድ ሲባል የሚለበስ ብቻ የሚመስለን ሁሉ ነበርና ያ ድባብ ነው ከልጅነታችን ትውስታዎች የማንረሳው ማለት ነው። ያው በኢድ ሰዓት የምናስታውሰው በልጅነታችን በቃ የተለየ ድባብ ነበረው። የተለያየ ቦታ ሄደን ስንዝናና ከልጆች ጋር ስንጫወት ያለንን ነገር ተካፍለን አዲስ ነገሮች በቃ በማንኛውም ሰዓት የማናገኛቸው ተገዝቶልን እነዛን ነገሮች በቃ እንደ አዲስ ፏ ብለን ብትን ብለን ልጆች ከልጆች ደግሞ ስንጫወት የምናሳልፈው ነገር በጣም ደስ የሚል ሰዓት ነበረ የምናሳልፈው። እንግዲህ ከዚህ በፊት በዓል ያሳለፍነው እንግዲህ በተለያየ አይነት ሁኔታ በስራም ሆነን በተለያየ አይነት ሁኔታ አሳልፈናል። እኔ በትውስታ በረመዳን ውስጥ ያለኝ ትውስታ ምንድነው? ስፔሻሊ ወደ ኢድ አካባቢ ሲደርስ እንግዲህ ልብስ ሲገዛልን ያን ምሽት
ተኝተን አናድርም። ልብሱን እያገላበጥን ነው የምናድረው እና ምሽቱንም ለብሰንን ነው የምናድረው ማለት ይቻላል። እኔ በልጅነቴ አንድ የሚያስታውስ ነገር ነበረ። እሱ ደግሞ በኢድ ጊዜ በጣም በቃ ሐቁል ኢድ የሚባል ነገር አለ። እሱ ላይ ከወንድሞቼ ጋር በጣም ደስታለው ነበረ። የልጅነት ውስጣዬ አንዴ እኔ ባለሁበት በምኖርበት ከተማ ውስጥ ከመስጂድ እየተመለስኩ ከተራዊህ አንድ ፖሊስ ይዞኝ ከየት ነኝ ሲለኝ እኔ ከመስጂድ ነው አልኩት እና መስጂዱ ደግሞ ያለው ወደ ሌላ አቅጣጫ ነው። እኔ ከመስጂድ ነው አልኩት። እሱ ደግሞ መስጂድ ወደዚህ አይደለ እንዴ አለኝ። እኔ ወደ መስጂድ ነው እየሄድኩ ያለሁት መስሎት ማለት ነው። ከዛ ጆሮዬን ጠብዞኝ ምናምን ለቀቀኝ። በልጅነታችን ከምናደርጋቸው ባህሎች እኔ ትዝ ይለኛል፣ ዘመድ ጋር እንተዋወቅ ነበረ፣ አጎት ቤት። ያም አሁን እየቀረ የመጣ ነገር ነው። ቢቀጥል ግን በጣም ደስ ይለኝ ነበረ። አሁን ያለው የበዓል ድባብ በጣም ደስ ይላል። በጣም ከሚገርመው በላይ ያው ካለውም የለውጥ አኳያ ብዙ መስጊዶቻችን ብዙ ታድሰዋል። ብዙ አዲስ ነገር አለ። አሁንም ከጀርባ የምታዩት የመስጊድ ድባቡ ራሱ ይለያል። በጣም ያምራል። ማሻአላ በጣም ደስ ይላል። በጣም ጠብቀናል። እሺ፣ በዚህ አጋጣሚ የድሉ ስለተሰጠኝ መላው አንደኛ ሙስሊም ማህበረሰብ አውቄም ሳያላቅ ሊሆን ይችላል፣ ያስቀየምኳችሁ ሊሆን ይችላል ሊኖር ይችላል፣ አፉታ እንድትሰጡኝ እላለሁ። ሁላችሁንም አፉ እላለሁ። አመሰግናለሁ። ለመላው እንግዲህ የበደልኳቸው ጓደኞችም ካሉ ሌሎች እንግዲህ ያጠፋቸውም ካሉ ይቅር ልላችሁ እወዳለሁ። ስለዚህ ብዙ ያው ካለማወቅም የተሳሳትን ብዙ አይነት ሁኔታ እንትን ያደርግም ስላለ ይቅርታ እንግዲህ ሁላችሁም አፉ ብያለሁ። እናንተም አፉ እንድትሉ ይላሉ። ሰላም አለይኩም። ሌላ ዓለም ላይ ያለው በሙሉ ይሄ ቀን በሌሊቱል ቀድር በሚደረገው ዱዓ አላሁመ ኢነከ አፉውን ቱሂቡል አፍወ ይቅር መባባልና አላህ ይወዳል። አላህ ይቅር እንዲለን እኛ ይቅር መባባል አለብን። ይሄ የኢድ ቀን ከሁሉ ጋር ከትንሹም ጋር ከትልቁም ጋር ይቅር የምንባባልበት ነው እና ይሄ ትልቅ በዓል ነው። ሁሉንም ሰው ከዚህ በፊትም ያው የማስታውሰውም የማላስታውሰውም ሁሉንም ሰው አፉ ብያለሁኝ፣ ለአላህ ብዬ ይቅር ብያለሁኝ እና እናንተም ያስቀየምኳችሁ በእውቀትም ይሁን ባለማወቅ ያስቀየምኳችሁ ካለ በተለይ በፊት የነበረው ላይፌ ላይ ብዙ ሰው አስቀይም ያለውኝና አፉ እንድትሉኝ እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አውፍ ምለው ሰው ካለ አውፍ ምናምን ሰው ካለ በረመዳን አውፍ ተባብለን ኢድን በሰላም በፍቅር እንድናሳልፍ እፈልጋለሁ። እንኳን ደስ አላችሁ፣ እንኳን ደስ አለኝ ያለው ማሻአላህ። ኢደል ፈጥር ሲባል የአብሮነት የመተሳሰብና እርስ በራሳችን ተደጋግፈን የምናሳልፍበትና የምንከባበርበት የምንዋደድበት ኢድ እንዲሆንልን እመኛለሁ። በመጨረሻ ማስተላለፍ የምፈልገው ሁላችንም ማንኛውም ሰው ከፊሉ ለከፊሉ ይቅር መባባል እንዳለበት ማስታወስ እወዳለሁኝ። ከሁሉም በላይ የይቅርታ ወር የኸይር ባዛር ስለነበር ያለፈው ይሄ ረመዳናችን ማለት ነው። ስለዚህ ሁላችንም ይቅር መባባል አለብን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ረመዳን የይቅርታ ወር ነው። እስካሁን ድረስ ይቅር እየተባባልን ነው። አልሐምዱሊላህ። ካሁን በኋላ ደግሞ ይቅር እየተባባልን መኖር አለብን። አሁንም እኔ ያስቀየምኳችሁ በሙሉ ይቅር እንድትሉኝ አሳስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በተረፈ ደግሞ ሁሉም ሰው ያስቀየምኳችሁ ካላችሁ ይሄ ወር እንግዲህ አፉ የመባባል ወር ስለሆነ አፉ እንድትሉኝ ፈልጋለሁ። በድጋሚ እንኳን አደረሳችሁ። አመሰግናለሁ። በዚህ አጋጣሚ አንድ ነሺዳ ልጋብዛችሁ። ደሰም ነሺዳ አንድ ነሺዳ ልጋብዛችሁ። የሙአዝን ነሺዳ ልጋብዛችሁ። አሃልን ያ ረመዳን ምረም የሙአዝ ሀቢብ ነሺዳ ልጋብዛችሁ። በዚህ አጋጣሚ ተጋብዙልኝ። አመሰግናለሁ።